ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 11 ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ማውራታችንን እንደቀጠልን ሚኪ አለችኝ በሚያሳዝን ድምፅ። ወይ እናት አልኳት አምልጦኝ። እንዲህ ስትለኝ የመጀመሪያ ነው፣ አልረሳውም። ደስ የሚል ስሜት አለው፣ ግን ደግሞ ፈራው አለች እየተሽኮረመመች። እኔም ወደ እኔ አስጠግቻት ግንባሯን ሳምኳትና አቅፌ ምንም እንዳትፈራና በቻለችው መጠን ከሰው ጋር እንደተግባባ ነግሬያት ዶርም አድርሻት ተመልሼ እኔ ተኛሁ። ቀጣዩ ቀን እሁድ ጠዋት ተነስቼ ለጠብቃት ከመጣች ብዬ ስወጣ እዛ ቦታ ጋር በዛ ብርድ ቁጭ ብላ እየጠበቀችኝ ነው። አቅፌ አዳሯን ከጠየኳት በኋላ መንገድ ጀመርን። ሚኪ ቁርስ እንብላ አለች። እንዴ ተረጋጊ እንጂ ትንሽ ወክ ይቀድማል ብያት ቤተ እምነት ተሳልመን ተመለስንና ቁርስ በላን። እንድንዞር ፈታ እንድንል ብትጠይቀኝም እምቢ ብዬ ላይብራሪ ወሰድኳትና እሷ ከኬሚስትሪ እኔ ከፊዚክስ ጀምረን ሙሉ ቀን ስናነባለን። ሰዓቱ መምሸቱንም ሆነ ምሳ አለመብላቷን ያስተዋልነው ቆይተን ነበር። የፈጠነ ወርደን እራት በላንና ቁጭ ብለን ብዙ አወራን። ስለ ማህበራዊ ኑሮ፣ ስለኛ የድሃ ልጆች አስተዳደግ በጥቂቱ ነገርኳት። ከዛም ቅር እያለን ተለያየንና በቀጣዩ ቀን ጠዋት ቁርስ በልተን የመጀመሪያ ፈተናችንን ተፈተነ። እንግሊዝኛ በጣም ቀላል ነበር። ለእኔ እንደዛ ከሆነ ለልዕልና አስቡት። ከዛ ትንሽ ፈታ እንድትል ብዬ ካፌ ወስጃት ምሳ አዘን እየጠበቅን ድንገት ቀና ስል ከማያ ጋር አይን ላይን ተገጣጠንን። የተለያየንበት መንገድ ጥሩ ስላልነበር በዛ ላይ ከልዕልቷ ጋር ሆኜ ስታየኝ ደብራታል ብዬ ፈርቼ ነበር። እያሰብኩ ከነበረው በተቃራኒው ግን እሷ ፊቷ ሁሉ በደስታ ተሞልቶ ነበር። የምር ይህ የሴቶች ብልሃት አላውቅም፣ ብቻ እየሳቀች ሀብትሽ ብላ ጥምጥም አለችብኝ። እጆችን ወደ ሰማይ አንስቼ እያሳየው ልዕልናን ተመለከትኳት። ብዙም ሳትቆይ ደግሞ እኔን ለቃኝ። የፍቅሬ ፍቅር እንዴት ነሽ ብላ ልዕልናንም አቀፈቻት። ሴቶች የራሳቸው የመጣጣም ባህር ያላቸው መሰለኝ። እኔ ገና ይጣላሉ እርስ በርስ እንዳይጨቃጨቁ ጸብ እንዳይነሳ እያልኩኝ በፍርሃትና በጭንቀት ውስጥ ሆኜ እያለሁ እነሱ የተቃቀፉ ነበር። ጭራሽ ይባስ ብላ ልዕልቷ መልስ ሰጠች። የፍቅሬ አፍቃሪ እንዴት ነሽ ተባብለው መሳሳቅ ጀመሩ። ለደቂቃዎች በሐሳቤ ነው ብዬ ተጠራጥሬ ካየኋቸው በኋላ የምር መሆኑን ሳቅ ውይ ሴቶች ብዬ አፌን ይዤ ቁጭ አልኩኝ። ሴቶች ገራሚ ፍጥረት ናቸው። ግን ታውቃላችሁ እዚህ ግቢ ብቻዬን መሆን በጣም ደባሪ ነበር። ስላገኟችሁ ደስ ብሎኛል አለች። እኔ ምንም ለማውራት አልፈለግኩም፣ ዝም አልኩ። አዎ ልክ ነሽ፣ እረዳሻለሁ። ሲደብር አሁን መገናኘታችን ጥሩ ነው። ደግሞ እህሏችን ተለያይቶ እንጂ በጣም ቆንጅዬ ነሽ። ሔዋኑ እኔ ሆኜ እንጂ ሚኪ ወድሽ እንደነበረ እርግጠኛ ነኝ አለች ልዕልና። ጭራሽ መሞጋገስ ጀመሩልኝ። ወይ ጉዴ፣ ካንቺም አልበልጥም፣ በጣም ቆንጆ ነሽ እኮ አለች ማያ በተራዋ። ከጨዋታው ውጪ እያደረጉኝ እያለ ደስ በሚል ሁኔታ ምግቡ መጣና ወሬያቸውን አቋረጡ። ይቅርታ አንድ ፓስታ በአትክልት ጨምርልን ከለስላሳ ጋር አለች ማያ በትህትና። ታጥበን እንምጣ ብለው ሁለቱም ሄዱ። በጣም ከመጠራጠር የተነሳ እስካሁን ሲያስመስሉ ቆይተው መጸዳጃ ቤት ሲደርሱ የሚጣሉና የሚደባደቡ መስሎኝ ሮጬ ለማገላገል ተዘጋጅቼ ብቀመጥም ምንም ሳይፈጠር ተመልሰው መጡና ምግባችንን መብላት ጀመርን። መጀመሪያ ያዘዝነውን ጨርሰን ፓስታውን መጣለን። አንቺ አብዛኞቹ ኢትዮጵያውያን ወንድ ፓስታ ላይ ያን ያህል አይደሉም። ትንሽ ጎርሽ የተነሳውና ታጥቤ ተመለስኩ። ሁለቱም በልተው ጨርሰው ተመልሰው መጡና ለሰላሳችንን እየጠጣን ቁጭ አለን። ማያ ወዲያውኑ ሰዓት አየችና ገና 2 ሰዓታት አለን አለች። በቃ ቶሎ ጨርሱና ላይብራሪ እንሂድ ብዬ አፈንኩትን ዝምታ ሰበርኩት። ከዛም ለአስተናጋጁ ሂሳብ እንዲያመጣ ነገርኩትና ከዛው ከረፈደበት ሳሚ በር ላይ ልከፍል ስዘጋጅ ማያ ቀድማ ብሩን ያሰላችሁ ይመስላል። እኔ ነው የምከፍለው
ግብዣ ነው ረፉ ብላ አዘጋጀች። እምቢ ብዬ ብታከላትም አይሆንም ሰርጌ ትሙት ስትል በቃ አሻትልም ብዬ ዝም አልኩ። አንዳንድ ህይወት እንዲህ ናት። ነገሮችን በደንብ አሰብኳቸውና ወይ ካለው ተወለድ ወይ ካለው ተጠጋ የምትለው አባባል ትዝ አለች። ብቻ ግን ከፍላ ወጣንና ላይብረሪ ገብተን አንብበን ተመልሰን ወደ ፈተና ገባን። ሶስቱንም ቀን በተመሳሳይ መንገድ አሳለፍን። ላይብረሪ እንዲገቡ አድርጋለሁ። እኔ ትንሽ አነብና ከዛ ለጥላለሁ። እንፈተናለን፣ ምሳ እንበላለን፣ ድጋሚ እንፈተናለን። ሌሎቹን ትምህርት ተፈተንን። ሐሙስ ጠዋት የመጨረሻውን ፈተና ለመውሰድ መዘጋጀት ጀመርን። ሐሙስ 5 ሰዓት አካባቢ 7ቱንም ትምህርት ተፈትነን ጨረስን ማለት ነው። የተባለው የዛን ቀን እስከ ነገ ቆዩና ጠዋት ትሄዳላችሁ ነበር። ልዕልቷ ግን ካልሄድን ብላ ድርቅ አለችብኝ። እኔም ሳላ ለማስቀየም እሺ ብዬ ያመጣናትን ዕቃ ሸክፈን ወደ ቤት ለመሄድ ማያንም ጠብቀናት ፈርመን ከዛ ወጣን። ከዛም በር ላይ እያለች ቶሎ በጠባቂ ስልክ ደወለች ባለቤቷ ጋር። ከዛም ታክሲ ጠብቀን ወደ ቤት ሄድን። ልዕልናም ቤት ካላደረስከኝ ብላ ችካለች። የዛን ቀን ስትቀብጥ ነበረ። ማያ ወደ ቤቷ ሄደች። እኛም እነ ሳሚን ለማስደንገጥ ሄድን። ከፊት በር ባንኳኳ ብደውል ቆይቶ ተከፈተ። የሚገርመው ደግሞ የከፈቱት ሰላምና ሳሚ ናቸው። ሰላም ብለናቸው ወደ ውስጥ ስንገባ ግን እያየሁትን ማመን አልቻልኩም። ፊት ለፊት ያየኋት ሴት ማናት እስከምል ድረስ የተቀየረች ውበቷ ተደብቆ የቆየች አንዲት ውብ ሴት አየሁኝ። ልዕልና ካልሄድን ብላ ድርቅ ያለችው ቤት ልሂድ ስላት እምቢ ብላ የደረቀችብኝ ለካ ቀድማ አውርታበት ስለነበረ ነው። እናቴ በሀበሻ ቀሚስ ዘንጣ ፀጉሯን ተስተካክላ በጭስና በማልቀስ የተጨማተረ አይኗን ተኩላ እንጨት መፍለጥ የሰው ልብስ በማጠብ የዛሉት የተፈተጉ እጆቿን የሚሸፍን ባይሆንም ጥፍር ቀለም ተቀብታለች። ሳስበው እዚህ ምድር ላይ የማያምር ሰው ያለ አይመስለኝም። ሁሉም ሲመቻችለት የተሻለ ሰው ነው የሚሆነው። እናቴን በደንብ አየዋት። የምር ግን ገንዘብ ደስታን አይገዛም ብዬ አሰብኩ። ምናልባት ጤናን አይገዛ ይሆናል እንጂ በደንብ ደስታን ይገዛል ብዬ አስባለሁ። ለነገሩ አንዳንዴ ከፈጣሪ ቀጥሎ ጤናንም ሊገዛ ይችላል። መድኃኒት የሚገዛው እኛ ቢያመን ጤና አዳም እስኪያድነን እንጠብቃለን። ያለው ግን ባለው ይገዛል። አስታውሳለሁ የእናቴ ጓደኛ አለም ሕፃን እያለው ታማ ሆስፒታል ገብታ 4 ወር ሙሉ ስትሰቃይ ቆይታ ለመታከሚያ ብር ስታጣን የሞተችው። እናቴ በትንሽ ገንዘብ እንደዛ ፊቷ በደስታ ሊሞላ ከቻለ እኔም በደስታ ሲያስለቅስ እንዴት ነው ደስታን ገንዘብ አይገዛውም የምትሉት? መንፈሳዊ ደስታን ላይገዛ ይችላል፣ ግን ቢያንስ ፈጣሪን እንዳናማረርና አመስጋኝ ሊያደርገን ግን ይችላል። የተጋነነ ሀብት መጥፊያ ሊሆን ይችላል። አያያዙን ካወቅንበት ግን ከመጥፊያ ይልቅ መክበሪያ ሊሆን ይችላል አይደል? ብቻ ገንዘብ ይስጠኝ እንጂ አያያዙ አይከብደኝም ነበር ነገሩ። ብሩ ጠፋ እንጂ። ብቻ ግን እናቴን በዛ ሁኔታ ማየት ለእኔ የደስታ ምንጭ ሆነልኝ። በጣም አምሮባት ነበር። ፊቷ በዛ ልክ በደስታ ሲያበራ አይቻት አላውቅም። እሷ እንደዛ ከመሆኗ በላይ ደግሞ የእኔን ደስታ ለማየት ጓጉታ ስትጠብቅ ቆይታለች። ሳላስበው ግን ደስታዬን የገለጽኩበት በእንባ ሆኖ አረፈው። ከዛም እናቴ አቅፋ ባብላኝ ምናምን በመከራ ተረጋጋሁ። ልክ እንደ ሳሚ ገንዘብን ጥሩ ቦታ ስናውለው እሱ ፊት ላይ የመጽሐፍ ታዩን አይነት ሰው በደስታ መደሰት ስሜቶች ይኖሩታል። ሙሉ ቤተሰብ በስስት የተመለከቱን ነበር። በስተመጨረሻም ሳሚ በል ወደ ውስጥ እንግባ ብሎ ከገባንበት የሐሳብ ሰመመን ሰበሰበን። ለእኔና ለልዕልና አቀባበል ቤቱ ፏ ብሏል። እንደ ሁልጊዜውም ድምቅ ያለ የምግብ ጠረጴዛ ይታያል። ሰላምም በጣም ጤንነት ላይ ያለች ትመስላለች። እኛ እዛ እያለን አሳክሟት ይሆን አላቅም፣ ብቻ በጣም ጥሩ ስሜት ይታይባታል። እንግዲህ በዛች በተባረከች ቀን ፈጣሪ እየመራ ወደ ሳሚ ወስዶ ከሱ ጋር አገናኝቶ እናቴ አይታ የማታውቀውን ህይወት እንድታደረጋት ሽሮ ወይ ድንች ወይ ጎመን ከሶስቱ አማርጣ የምትበላውን እዛ ብዙ አይነት ነገር ስታይ ግራ ገብቷት ዝም ብላ ቁጭ አለች። ይሄ ቤት እንዳለ የተባረከ ቤተሰብ የሞላው ነው። የእናቴን ስሜት ለመረዳት ደቂቃ ያልፈጀባት ሰላም
ተነስታ ከሁሉም አይነት አድርጋ አዘጋጅታ ሰጠቻት። እኔና ልዕልቷም 4 ቀን የተበደልነውን እያካካሰን ይመስል ጥግብ እስክንል በላን። ምንድን ነው የምሆረው ግን? እዛ ያለን የምንበላቸው ምግቦች ለእኔ ምርጥ ነበሩ። እሷ ናት የተበደለችው እንጂ እኔ ተባርኬ ነው ማለት እችላለሁ። ከዛም በልተን ስንጨርስ ቦታን ቀይር ተብሎ በረንዳ ምንጣፍ ተዘርግቶ ምናምን ቡና በሚያምር ሁኔታ ቀርቦ ወጠን ቁጭ አለን። በምን ቀን ያንን ቤተሰብ እንድተዋወቅ አላውቅም። እናቴ ሁሌ በየት በኩል ልስጥ ይላል ፈጣሪ ስትል ሰማ ነበር። እኔም የዛ ቀን ብር አስፈልጎኝ ፈጣሪ ለምኜ ወጥቼ በትንሹ አስጀምሮ ብዙ ነገር አሳየኝ። እውነት ለመናገር ከዛ ቀን በኋላ በጣም በጸሎት ማመን ጀምሬያለሁ። ክብ ሰርተን ቁጭ ብለን ማውራት ጀመርን። የኔ ደርባባ ተስተካክላ ተቀምጣ ብዙ ከማውራት እያዳመጠች ፈገግ ብላ ትመለከተኛለች። ሰላምም ሁለታችንንም ተመለከተችና ዛሬ ሙሉ ቀን አብረን ነው ያልነው። በጣም የምትወድህ የምትሳሳልህና ዋጋ የከፈለችልህ እናት ነው ያለችው። ሚኪ ደግሞ በአንተ ላይ ያላትን መተማመን ትልቅ ነው። ጥሩ ልጅ ነህ። ለካስ ካስተዳደግህ ነው አይደል? አለች ፈገግ ብላ። አዎ ይህም መስገን ብዬ ቁጥብ ፈገግታ አሳየው። ሳሚ አስከትሎ እናንተ እዛ በሄዳችሁበት ሰላም እየዳነችልኝ አለ። እንዴ አባ ሳትነግሩኝ ሆስፒታል ሄዳችሁ እንዴ? አለች ልዕልና ቀደም ብላ። አዎ ትክክለኛውን ሆስፒታል አገኘሁት። እኔም ከእናንተ እኩል ለ1 ሳምንት ቤት ሆኜ ነው የሰራሁት። ጥያት አልወጣው። ቤት ስንውል እንደ ድሮ አብረን ስንሰራ፣ ምግብ ስናበስል፣ ውሃ ስንረጫጭ፣ ግቢ ውስጥ ስንሯሯጥ ብቻ 1 ወር አብረን እንዳሳለፍን ቁጠሩት። ትንሽ ነበር እየተኛን ነበር። ሌሊቱን ሙሉ ስናወራ ይነጋል። ከድሮም የህመሟም ያለ መዳኗም ምክንያት እኔ ነበርኩ። እስከ ዛሬ ድረስ ሳላግዛት ለካስ ሰው ርቧት ነበር። ፍቅር ሽታ ነው አለ ስሜታዊ ሆኖ። ግን እኮ የመዳኗ ምክንያትም አንተ ሆነሃል ብዬ በግግ ብያየሁት። ቶሎ ወደ እናቴ ተመለከተና በእውነት ፈጣሪ በልጅ ክሶሻል። ሚኪ ማለት ለኛ መልአክ በይው። ከሰላም ጋርም ስላንተ ስናወራን የቆየ ነው። ለዚህ ቤተሰብ ትልቅ ዋጋ አድርገሃል። እናም እኔና ሰላም አውርተንበት ለእናንተና ለቤተሰብህ እንዲሁም ብቸኛዋን ልጃችንን የሚያማከለ 3 ልዩ ስጦታዎችን አዘጋጅተንልሃል አለ። በደስታ ሊገሉኝ ነው መሰል ሐሳባቸው። ምንድነው አባቤ? እኔንም ይጨምራል ነገሩ አለች ልዕልቷ ቀና ብላ። አንዱ የሚሰጥ 2ቱም የሚነገር ነው ብሎ የሆነ የተጠቀለለ ነገር ሰጠኝ። ምንድነው አልኩት ከፍቼ ከማየቴ በፊት። ያዋ አለች ልዕልና ፍልቅልቅ እያለች ነበር። ሳስበው የመጀመሪያ ስጦታውን ታውቀዋለች መሰለኝ። እስክከፍተው ቸኩላ ነበር። እኔም ፈገግ ብዬ ከፈትኩት። በህይወቴ ኑሮኝ ከማያውቀው ነገሮች አንዱ ስልክ ነበር። አስታውሳለሁ ትምህርት ቤት ሴቶቹ ስልክ ሲጠይቁ የለኝም ስላቸው ውይ ጢባራም ኩራቱ ላለመስጠት እኮ ነው ሲሉ ዝም ብዬ ፈገግ ብቻ ነበር የምለው። እኔ እንደዛ ትልቅ ስልክ ሲይዝ የመጀመሪያ የመጨረሻ ነበር ሁሉ። ቀድሜ ያወቀችው ልዕልና በደስታ ስትፈነጥዝ ነበር። ለአንተ ከዚህ በላይ ይገባሃል፣ ግን በዚህ ስልክ እንደምትሰራበት እርግጠኛ ስለሆንኩ ነው። ጊዜው የቴክኖሎጂ ነውና ብዙ ነገሮችን ትማርበታለህ አለኝ። በጣም ደስ ብሎኝ ነበር። ከሰው ምንም ነገር መቀበል ባያስደስተኝም ግን በሰዓቱ በህይወቴ የተሰጠኝ የመጀመሪያ ጠቃሚ ነገር ነው። ምክንያቱም በጣም ያስፈልገኛል። በትምህርቴ ደካማ ባልሆንም ምንም አይነት ውጤት ቢመጣ ግቢ እንደማልሄድ ግልጽ ነው። ስለዚህ አንዳንድ ነገሮችን እማርበታለሁ። ሳሚን ከልብ ያመስግኜ ከማቀፍ ውጪ የማደርገው ነገር የለም። በዛ ስጦታ እየተደሰትኩኝ እያለ ሳሚ ፈገግ ብሎ እንግዲህ 2ኛው ስጦታ ብሎ ወሬውን ሊቀጥል ሲል ልዕልቷ ጣልቃ ገብታ አባቢ እኔን የሚመለከተውን አስቀድም በእናትህ አለች ለመስማት እየጓጓች። ምን ሊለኝ እንደሆነ አላቅም። ዞር ብሎ ሁሉንም በየተራ ተመለከተና እንግዲህ እኔና ሰላሜ ተመካክረን ነገሮችን አይተንና ቃኝተን አንድ ነገር አሰብን ብሎ አጓግቶን ንግግሩን አቆመብን። ቀጥል በሚል ፊት ሁላችንም ተመለከት ነው። ከዛ
እንግዲህ ሁላችሁም ጋር ያለውን ተመሳሳይ ስሜትና የተለያዩ ድርጊቶችን አይተን ሳትሳቀቁ ፍቅራችሁን እንድትቀጥሉ ፈቅደንላችኋል። ያ ማለት ልጄን አደራ እየሰጠውህ ነው፣ ያው ስለምተማመንብህ አለኝ። በጭራሽ እንደዛ ይላል ብዬ አልጠበቅኩም። ለመስማት እንደዛ ስቆነጠነጥ የነበርኩት የሳሚ ንግግር እናት ያስፈራት መሰለኝ። አንገቷን ደፍታ ዝም አለች። ሁኔታዋን ያስተዋለው ሳሚም ወደ ራሱ ስቦ አቀፋት። እንግዲህ ከሁለት ሰው አንደበት ምንም ቃል ሳይወጣ እንኳ ለእነርሱ እርስ በርስም ሳይነጋገር ሁሉም ተረድቷል ከእናቴ ውጭ። ሁኔታው ባይገባትም ግን በእኔ ሁሌም እንደኮራችብኝ ነውና ዝም ብላ ፈገግ ብላ ታየኛለች። በዚህ የመጨረሻው ስጦታዬ እንግዲህ ለቤተሰቦቻችንም ጭምር ነው። ይህ ደግሞ ሁለታችንም አውርተንበት የተቀበልነው ነገር ነው። እንግዲህ በትንሹም ቢሆን ታውቀናለህ ሰውን መርዳት እንደምንወድ፣ ያው አንተም ይገባሃል። እናም እናንተ አብራችሁ እንድትኖሩ እንፈልጋለን። አባትህም በፈለገው ሰዓት መምጣት ይችላል። እናትህም የተሻለ ህይወት ይገባታል፣ ለፍታለች። ስለዚህ ዛሬውኑ ዕቃችሁን ማስመጣት እንችላለን አለ። ሲሰጥ ከልቡ ስለሆነ ፊቱ ላይ ያለው ፈገግታ የማይፋቅ ነው። ግን እኔ የሚጠብቀውን ምላሽ አልሰጠሁትም። ጥገኛ መሆን አልፈልግም ነበር ያልኩት። ድሃ እኮ ችግር አለብን። አጉል ክብር ክብር እያልኩ መሰለኝ። ይሆናል አይደል ልርዳህ ያለኝ መሰለኝ። ምን እንዳናደደኝ አላቅም። እሱ ሊረዳኝ በሞከረ እኔ በሰዓቱ ሳላስበው ብዙ የማይመስሉ ነገሮችን ተናገርኩ። ሳሚ ይለያል የምለው በምክንያት ነው። ልዕልናና ሰላም በማይሆን ፊት ማየት ሲጀምሩ፣ ሳሚ ግን ረጋ ብሎ ቁጥብ ፈገግታ እያሳየ አየህ አይደል እኛ ወንዶች በራሳችን ላይ መኖር ነው የምንፈልገው። አየህ ቶሎ ተቀብለህም ቢሆን ደካማ ወጣት ነህ ብዬ አስብ ነበር ብሎ ነገሩን እኔ ባላየውበት መንገድ አይቶ ሁኔታዎችን አረጋግቶ ሰላም አወረደ። ልዕልቷም እሱ እንዳለው ነው ብላ ተቀይሮ ይቀይረኛል ብላ አስባ ጥምጥም ብላ አቀፈች። ለሳሚ ቃል የለኝም። እነሱ ተሰብስበው እዛው ሲቀመጡ ሁለታችን እንደ ወንድ ገንጠል ብለን ማውራት ጀመርን። ረዥም ሰዓት አወራን። እኔ እንደሱ መሆን እንደሚፈልግ ነገርኩት። እሱ እንደኔ አይነት ልጅ መውለድ እንደሚፈልግ ነገረው። ብቻ ደስ የሚል ቀን ነበር። ከዛም እየመሸ ስለመጣ ሳሚ መኪናውን አወጣና ቤት ላድርሳችሁ አለ። እኔና ልዕልቷም ከኋላ እናቴንና እሱን ደግሞ ጋቢና ሆነን ወደ ቤት መሄድ ጀመርን። ከዛ ልዕልና ስልኬን ተቀብላን የራሷን ስልክ ሚስቴ ብላ ሴቭ አደረገችው። ቴሌግራም ከፍታም ገብታ ወደ ራሷ ሀይ ብላ ላከች። ሳሚ ሁሉንም ነገር አዘጋጅቶና ሟልቶን የሰጠኝ የተባረከ ሰው ነው። ከዛም በር ላይ አድርሰውን ተመለሱ። ቤት እንደገባን እናቴ ማልቀስ ጀመረች። ክው ብዬ እማ ምንድን ነው ምን ሆንሽብኝ አልኳት እግሯ ስር ተንበርክኬ። ልጄ የኔ ልዑል ለአንተ የሚገባ ህይወት አልሰጠውህም፣ ይቅርታ አድርግልኝ እባክህ። በእኛና በእነሱ መሃል ያለውን ልዩነት ሳይ ከፋኝ። አንተንም እንደ ኩዮችህ ማድረግ አልቻልንም አለች። የኔ እናት ጥምጥም ብዬ አቀፍኳት። ከዛም ሁሉም ነገር እንደሚቀየር እየነገርኳት ልብሳችንንም ሳንቀየር ተኛል። እኔ ስልክ ብርቅ ሆኖብኝ ልተኛ አልቻልኩ። ከዛም ቴሌግራም ስገባ ከልዕልና በጣም ብዙ ፎቶ ተላከልኝ። የ200 ብር ካርድ አለው። ዳታ አብርቼ ሳይ መቼ እንዳነሳችኝ የማላቀው ብዙ ፎቶዎች ተመለከትኩ። ከኔ ቀድሞ ስሜቱ እሷ ጋር እንደነበር አሰብኩኝ። ደስ የሚለው ቤቱን፣ ኑሮዬን፣ ድህነቴንም አይታ አንዳች የተቀየረ ፊት የላት። ሳስበው ኑሮዬ እናቴ በፊልም እንደሚታየው ሊሆን ነው መሰለኝ። ለተከታታይ ለ1 ሳምንት ከቤት አልወጣውም። ከልዕልና ጋር በስልክ እንጂ በአካል ተገናኝተን አናውቅም። መቼም እኔ መመራመር እወዳለሁ። ስልኬን ተመራምሬ ተረዳኋት፣ በጣም ተላመድኳት። አንዳንዴ እነ ሳሚ ቤት እየሄድኩኝ ቀሪውን ስልኬ ላይ እና ከእናቴ ጋር እያሳለፍኩ ውጤት እስኪመጣ መጠበቅ ጀመርኩ። ቀኑ ይሮጣል። ውጤት የሚለቀቅበት ቀን እንደደረሰ ከዛም 1-2 ቀን ሳሚ ደውሎ እንደሚፈልገኝና ቶሎ ቤት እንድደርስ ነገረኝ። እኔም ለማነገርኳት እንደ ሁሌው መልካም እድል ብላ ሸኘች። እኔም ከቤት ወጥቼ መንገድ ከመጀመሬ ከማያ ጋር ተገጣጠመ። ሰላም አልኳት ምንም እንዳልተፈጠረ።
ግን ሁኔታዋ ልክ አልነበረምና ግራ ገብቶኝ አዲስ ነገር አለ አልኳት። ፈገግ ብላ ወፈርኩብህ አለች። ማለት አልኳት መልሽ። እንኳን ደስ አለህ አጎት ላረግህ ነው አለች። ማለት አልኳት ግራ ግብት እንዳለኝ። ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።